የወንድ አስመሳይ የወንድ አልጫ እንደ አብርሽ በግ ሰው አላየውም። ቤተሰብ በፈጣሪ ስም ለሰው ግን በግ አይባልም አይደለ? ግን አብርሽ በግ ነው ለእኔ ማለት ነው። እንደ በግ አይደለም የሚመራው። እግዚአብሔር ነው የምላችሁ። ይሄ ራስ ወዳድ ጥቅመኛ ካለሩታ ያንተ ቻናል አይታይልህም። ምን አለ ይህን ቻናል ዛሬ መቼም አንተ ለራስ ጥቅም ለራስ ቻናል ብላ ቪዲዮ ደቅና ትጠብቃለህ። ሩታ ባለችበት ቦታ ቪዲዮ ይታያል። ሩታ ከሌለ ባደን፣ አንተ ካለ ሩታ ባደን አብርሽ ማለት ነው። ይሄን ደግሞ እንዳትረሳው እሺ። ምን አለ ይሄን ዛሬ የተጫነ በአንተ ቤት በሩታ ቤት ብትጭን ማለት ነው። አንተም ትጠቀማለህ፣ ሩታም ትጠቀማለች። ገባ አይደለ? አረ ምን ራስ ወዳድ ነው ግን። በቃ ሁሉም ነገር በቃ ሩታ ላይ ልጥፍ ታደርጋለህ። በሩታ ዙሪያ ላይ ያሉ ሰዎች ሩታ ናት እንደዚህ የምታደርገው እያለ የሩታ ስም እየጠራ ሩታዬ የኔ ቆንጆ አንቺ ፈጣሪ ትዕግስት ይስጥሽ ማለት ነው። ይሄ ሰውዬ አቃጥሎ ልደፋሽ ነው። ምን አይነት ነው ግን ይሄ ጅላጅል ማለት ነው። ደግሞ አንተ ሰው ነው አታፍርም? ትላንትና ሮም በሮም ከሴተኛ ዳሪ ጋር እንደፈለክ የሆንክ አሁን አፍ ያለኝ ብላ ታወራለህ። አታፍርም ትንሽ? ለሴት ብላ እኮ ወንድሜን የካርክ ሰው እኮ ነው አንተ። የምሬ ነው የምላችሁ። ኤፍሬም አሁንም ልክ ነው ለእኔ ማለት ነው። ቤተሰብ የእሱ እርቀት አይፈልግም። ገባችሁ? እንደዚህ የሚመክር ወንድም አለ አብርሽ። አንተ መቼም ይሄ አቤል ደላላ ነው። የእሱ ወሬ ነው የምሰማው፣ የእሱ ምክር ነው የምሰማው። የቤተሰብ ምክር ብትሰማ እኮ ጥሩ ነው። ገባ አይደለ? ነገ ደግሞ የሆን ነገር ሆነ ለካ እናንተ ልክ ነበራችሁ እንደምትል እርግጠኛ ነን። ደግሞ ውስጤ ይነግረኛል ቤተሰብ ማለት ነው። ሄርሜላና አብርሽ አብሮ እንደማይቀጥሉ እርግጠኛ ውስጤ ይነግረኛል። የምሬ ነው የምላችሁ። ሄርሜላና አብርሽ መቼም አብሮ አይቀጥሉም። ይህ አሁን ቀለበት ካደረገ ጀምሮ ምንም ሰላም የላችሁም። ገባችሁ? ከእንደዚህ ህይወት ፈጣሪ ይጠብቀን። እሷ በሰው ህይወት ገብታ ሁለቱን ያፋታችሁ ሄርሜላ ናት። እውነት ለመናገር ማለት ነው። በሩታ ንግግር ስሙ። እኔና እሱ ሳንፋታ በፊት ብዙ ነገር እኔ ላይ እያደረገ ነበረ፣ በንዴት እንደተፋታው ነው ብላ ነው ስትናገር ሰምታችሁ፣ ሩታ ስትናገር ማለት ነው። ፈልጋ እንዳልተፋታችሁ በንዴት ማለት ነው። እንዴት እኔ ላይ እንደዚህ ነገር ያደርጋል ብላ ነው እንግዲህ የፍቺ ጥያቄ ጠየቀችው። ከዛ ተፋቶ ማለት ነው እንጂ ፈልጋ አይደለች ሩታ የተፋታችሁ ማለት ነው። ገባችሁ አይደለ? በሩታ ንግግር ስሙ። ኤፍሬም ግን አስተዋይ ምርጥ ልጅ ነው። እግዚአብሔር ነው የምላችሁ። ምን አለ አብርሽ ልክ እንደ ወንድሞ ቢሆን ማለት ነው። ዳፍና ኤፍሬም በቃ ንግግራችሁ ደስ ይላል። ገባችሁ? በጎች ኤፍሬም የምትጠሉ አላችሁ። ሄርሜላ ስለሚያፈቅራት ነው እንዴ? ሴቶች ጠፋ እንዴ? ካላ ሄርሜላ ሴቶች የሉም እንዴ? ሄርሜላን ስለሚያፈቅራ ነው፣ በወንድሙ ስለሚቀነው። በወንድም እንዴት ሰው ይቀናል? ወንድም በወንድም ይቀናል እንዴ? እኔ ዛሬ ነው የሰማው። እግዚአብሔር ነው የምላችሁ። በኮሜንታችሁ አይቼ ነው ያዘንኩባቸው ማለት ነው። እንዴት ወንድሙ ይቀናል? አረ በጣም አይባል ንግግር አታወሩ በኮሜንት ማለት ስታስጠሉ። ሄርሜላ ምኑ ትወዳላችሁ? እስኪ በሰው ትዳር ገብታ በሰው ትዳር ላይ ፍጥ ብላ ሁለቱን ያፋታችሁ እሱ አይደለችም እንዴ? እውነት እናወራ ከተባለ ማለት ነው። ሩታ በንዴት ነው ይሄን ነገር እያደረግኩ እንጂ አንደኛ ነገር አራስ ነበረች፣ ብዙ ነገር እየተፈጠረ ነበረ። ሩታ ሁሉም ነገር በቃ ዝም እያለች አለፈች። ገባችሁ? ምንም እኮ እረፍት አላገኘችውም። ገባችሁ? እንደ ወለደች ሴት እንኳን እንደ አራስ ሴት ቁጭ አላለችውም ማለት ነው። ብዙ ነገር ሲያደርጉ ነበረ። ሩታ ሳትፋታ የፍቅር ጥያቄ ጠየቀችው። አብርሽ ደግሞ ፌንት ለቆ ወደቀ። ምን ተባለ? ብዙ ነገር ተፈጠረ ማለት ነው። እስኪ እናንተ በሩታ ቦታ ሆናችሁ ምን እንደሚሰማችሁ አስባችኋል? ሩታ ደግሞ አልወደቀችም፣ ይኸው አለች። የምሬ ነው የምላችሁ። ጠንካራ ሴት ጀግና ሴት እንደሆነችን የተረዳው ማለት ነው። ብዙዎቹ ሴቶች ከሩታ ተማሩ።
የምሬ ነው የምላችሁ። ሩታ የተጎዳች ሴት ናት። ገባችሁ? አብርሽ ትክክል፣ አብርሽ ትክክል፣ ሁሌ ትክክል፣ እዚያም ትክክል፣ እዚህም ትክክል። በጎች ማለት ነው፣ ስርዓት ያጣችሁ። የምሬ ነው የምላችሁ። ኤፍሬም አሁንም ሩታና አብርሽ እንዳይለያዩ አይፈልጉም። ኤፍሬም ማለት ነው። ሄርሜላም ፈልጎ አይደለም እሱ፣ ሁለቱ እንዳይለያዩ አይፈልጉም። ለሩታና ለአብርሽ የከፈለ ዋጋ ኤፍሬም ነው። ብዙ ነገር ከነሱ ጎን የሆነ ኤፍሬም ነበረ። ልክ አሁን ይሄ አቤል ድንች ራስ ለውሽምት እንደሚሆነው ማለት ነው። እንደዛ ነበረ። ኤፍሬም ብዙ ዋጋ የከፈለ ልጅ ነው። እውነቴ ነው የምላችሁ። በተለይ ሙቤ፣ ሀይሚ፣ ኤፍሬም ናቸው የሩታና የአብርሽ ፍቅር እዚህ ደረጃ ላይ ያደረሱ ማለት ነው። ይኸው ሶስተኛ ሰው አራተኛ ሰው በማስገባት ነው የትዳር የተበተነ ማለት ነው። አሳዝኑ። ብዙ ዋጋ የተከፈለ ነገር ነው። አብርሽ ግን አንድ ቀን ይጸጸታል። ደግሞ ከሄርሜላ ጋር ብዙ እንደማይቀጥሉ እንደማይሄዱ እርግጠኛ ነኝ። ውስጥ የሚነግረኛል። ኤፍሬም ደግሞ ከሄርሜላ ጋር ለጊዜያዊ ደስታ ነው። ከሄርሜላ ጋር እንደማትቀጥል እርግጠኛ ነኝ። ህይወትክን ባታበላሽ ጥሩ ነው። አሁን ትክክል አይደለም እያለ ነው ያለው ማለት ነው። እንደዚህ የሚመክር ወንድም አለ? እስኪ ንገረው። እውነቴ ነው የምላችሁ። አብርሽ ልክ ነው፣ አብርሽ ልክ ነው። ቆይ አብርሽ ከሰው በታች ሆኖ ነው ማየት የምትፈልጉ? እስኪ ንገሩኝ ኮመንተሮች ማለት ነው። እናንተ ጅሎች ማለት ነው። ሄርሜላ በመጣች ትላንትና በመጣች ሴት እናንተ ዛሬ ስታሽቃብጡ አይደብርም? አይደብርም? የምር ነገ ደግሞ ይሆን ነገር ከተፈጠረ ለካ እናንተ በዛ ሰዓት ልክ ነበራችሁ እንደምትሉ በሉኝ። ይሄን ቪዲዮ እንዳትረሱ ቤተሰብ፣ ይሄን ቪዲዮ ያዙልኝ። የምሬ ነው የምላችሁ። ይሄ በግ ነው፣ አብርሽ በግ ነው። እንደ በግ ይነዳል እሱ ማለት ነው። የዛሬ ብቻ ነው የማስበው እኔ። ነገ አላቅም፣ ፈጣሪ ነው የሚያውቀው ነው የምለው። የነገ አቁም፣ የዛሬ ነው ብቻ ነው የማውቀው ነው የምለው። ጅላጅል ማለት ነው። ለዛ እኮ የእሱ ጓደኞች ጓደኞቹ እንደፈለጉ የሚመሩ ማለት ነው። በእነሱ ስለሚመራ በእነሱ ሀሳብ ስለሚሄድ ነው አብርሽ ዛሬ